ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥር 5 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በደቡብ ምዕራብ ኢትዮጵያ አስጎብኚውን ጨምሮ ሁለት የውጭ ሀገር ዜጎች መገደላቸው የተገለጸ ሲሆን በክልሉ በጎብኚዎች ላይ የሚፈጸም እገታና ግድያ ተባብሷል ተብሏል። ዝርዝሩን ይዘናል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አብይና የሚመራውን ብልጽግና ከሃዲ የከሰረ ቀላዋጭና ተላላኪ ሲሉ ዘልፈውታል። ፕሬዝዳንቱ በአማራ ህዝብ ላይ ያወጀውን ጦርነት አንስተው ወቅሰዋል። ሰሙታላችሁ። ብልጽግና ክህደት ፈጽሟል ሲሉ ባለፈው ዓመት አድማ ሲያደርጉ የነበሩ የሕክምና ባለሙያዎች ተናግረዋል። የስራና ክህሎት ሚኒስቴር ሪፖርተር ጋዜጣ ከ80 በላይ የንግድ ፍቃዶች ተሰርዟል ብሎ በዘገበው መረጃ ላይ ማስተባበያ ሰጥተዋል። ትራምፕ በኢራን ላይ ወታደራዊ እርምጃ ሊወስዱ እንደሚችሉ የተነገረ ሲሆን ትራምፕ ከኢራን ጋር የሚገበያዩ ሀገራት ላይ ታሪፍ ጥለዋል። ከኢራን ጋር ከሚገበያዩ ሀገራት አንዷ ኢትዮጵያ ናትም ተብሏል። መረጃውን እናሰማችኋለን። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በደቡብ ምዕራብ ኢትዮጵያ ኢትዮጵያዊውን አስጎብኚ ጨምሮ ሁለት ጎብኚ ዜጎች በታጣቂዎች ተገደሉ። ከሌሎች የኢትዮጵያ ክፍሎች አንጻራዊ ሰላም አለበት በሚባለው በደቡብ ምዕራብ ኢትዮጵያ ክልል በምዕራብ ኦሞ ዞን ሱሪ ወረዳ በጉብኝት ላይ የነበሩ ሁለት የቱርክ ዜጎች የሆኑ ጎብኚዎችና አንድ ኢትዮጵያዊ አሽከርካሪ ማንነታቸው ባልታወቁ ታጣቂዎች መገደላቸው ታውቋል። ጥቃቱን የፈጸሙት የአርብቶ አደር ሽፍቶች መሆናቸውን ምሽት ላይ ባወጣው መግለጫ የጠቀሰው የክልሉ መንግስት ጥቃቱን ተከትሎ ጸጥታ ኃይሎች የተቀናጀ የህግ ማስከበር ዘመቻ መጀመራቸውን ገልጿል። የሰሜኑ የኢትዮጵያ ክፍል በጦርነት ውስጥ በመሆኑና አካባቢዎቹ ለጎብኚዎች ምቹ ባለመሆናቸው ወደ ኢትዮጵያ የሚመጡ የውጭ ሀገር ጎብኚዎች መዳረሻቸውን ወደ ደቡብ የኢትዮጵያ ክፍል እንዲያደርጉ እንዳስገደዳቸው የሚገልጽ ሲሆን ሆኖም ይህን የቱሪዝም አጋጣሚ በመጠቀም በጎብኚዎች ላይ እገታና ዝርፊያ እንደሚፈጸም ነዋሪዎች ይገልጻሉ። እንኳን የውጊያ ቀጠናዎችን የጥይት ድምጽ የማይሰማባቸውን ክልሎች ማስተዳደር ያቃተው የብልጽግናው አገዛዝ ጠንካራ ጥበቃ በሌለበት በዚሁ ክልል ተደጋጋሚ የጎብኚዎች ጥቃት ሲፈጸም ሚዲያዎች እንዳይሰሙ ከማድረግ የዘለለ መፍትሄ እንዳላመጣ ይጠቅሳሉ። የሚፈጠሩትን እገታዎችና የክልሉ ታጣቂዎች ጥቃት አንድ ጊዜ በፋኖ ሌላ ጊዜ በሸኔ ስም ሽፋን ሲሰጥ የነበረ ሲሆን ነዋሪዎች ግን ኑሮን መቋቋም ያቃታቸው የመንግስት ታጣቂዎች ናቸው በዚህ ዝርፊያና እገታ የተሰማሩት ሲሉ ይከሳሉ። በዚህም የክልሉ መንግስት ሽፍቶቹ በጎብኚዎቹ ላይ ጥቃቱን የፈጸሙት ለዝርፊያ ሲሉ ነው ሲልም አስተባብሏል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከዳተኛና የከሰረ ቡድን ሲሉ የብልጽግናውን አገዛዝ ወረፉ። ፕሬዝዳንት ኢሳያስ ከሀገሪቱ ብሔራዊ ጣቢያ ጋር በቀጠናዊ ጉዳይ ላይ አለመለለስ ያደረጉ ሲሆን ጋዜጠኛው ለፕሬዝዳንት ኢሳያስ አፈወርቂ በብልጽግና ፓርቲ የጦርነት አዋጅና የሁለት ውሃዎች አጀንዳ ላይ በሚል ጥያቄ አቅርቦላቸዋል። በዚህ ጉዳይ ላይ ጊዜ ማባከን የለብንም፣ ይህ ጥያቄ ምላሽ አይገባውም ያሉት ፕሬዝዳንቱ የብልጽግና ፓርቲ በገዛ ህዝቡ ላይ የጦርነት አጀንዳ እያራመደ ያለ ከዳተኛ ቡድን ነው ሲሉ መልሰዋል። የፕሪቶሪያ ስምምነት ቢኖርም በአማራ በትግራይና በኦሮሞ ህዝቦች ላይ ጦርነት እያካሄደ ነው። በእኛ ላይም ጦርነት አውጇል። ስለሰበሰባቸው ድሮኖችና መሳሪያዎች እየፎከረ ነው። እኛ ለጦርነት ፍላጎት የለንም ያሉት ኢሳያስ አፈወርቂ ነገር ግን ሀገራችንን እንዴት መከላከል እንዳለብን እናውቃለን ብለዋል። እኛ ጦርነትን በኮሌጅ አይደለም የተማርነው በተግባር እንጂ ሲሉም በብልጽግናው መሪ ላይ ተሳልቀዋል። እንዲሁም ራዕያችን መልካም ግንኙነትን ማጠናከር ነበር፣ ነገር ግን በቀጠናው ግጭት ለመፍጠር በቆረጠ እና ከሱዳን ቀውስ በስተጀርባ ባለው የውጭ ኃይል በሚመራው ተለዋጭ የብልጽግና ፓርቲ አጀንዳ ልንረበሽ አይገባንም በማለት መልሰዋል። አክለውም የብልጽግና ፓርቲ አስተሳሰብ በአራት መገለጫዎች ሊገለጽ ይችላል ያሉ ሲሆን ብቃት ማነስ፣ ኪሳራ፣ ፈሪነትና ስግብግብነት ነው። በመሆኑም ትኩረታችንን ሰጥተን ለዚህ ቅዠታዊ አቋም ቦታ ልንሰጥ አይገባም። ትኩረታችን በሀገራዊ የልማት አጀንዳዎች ላይ መሆን አለበት። ስለዚህ በባለጌዎች አጀንዳ አንጠመድም፣ ስራችንን ነው የምንሰራው ሲሉ ገልጸዋል። አያይዘው በቀጠናዊ ግንኙነት ዙሪያ በተለይም ወደ ሳውዲ አረቢያና ግብጽ ስለተደረጉ ጉብኝቶች ለፕሬዝዳንት ኢሳያስ ጥያቄ የቀረበላቸው ሲሆን ከትጥቅ ትግሉ ጊዜ ጀምሮ የምንከተለው ዋናና የረጅም ጊዜ ሀገራዊ ፖሊሲያችን ቀጠናዊ መረጋጋት ነው። እኛ ተነጥለን አንኖርም። ስለዚህ የአማራጭ ሳይሆን አስፈላጊነት ነው። ይህ መርህ በእኛ ብቻ ሳይሆን በጎረቤቶቻችን ባሉ ሁሉም ሀገራት በናይል ተፋሰስ፣ በአፍሪካ ቀንድ፣ በባህረ ሰላጤው ሊከበር ይገባል ብለዋል። በአጠቃላይ ቀጠናችን ከውስጣዊ ድክመቶች
ችግሮችና ከውጭ ጣልቃ ገብነቶች የመነጩ ተደጋጋሚ ቀውሶችን አስተናግዷል ያሉት ኢሳያስ እነዚህን ተግዳሮቶች መጀመሪያ ሳንፈታ ልማትን ሙሉ በሙሉ ማሳካት አንችልም። ጎረቤቶቻችን በችግር ተተብትበው ሳለ እኛ ደህና ነን ልንል አንችልም። ስለዚህ ተግባሮቻችን እርስ በርስ የሚደጋገፉ መሆን አለባቸው። እንዲህ አይነት ሁኔታ ለመፍጠር የጋራ መግባባት አስፈላጊ ነውም ሲሉ ገልጸዋል። አያይዘውም ግንኙነቶቻችን በዚህ እውነታ ላይ የተመሰረቱ ናቸው። ከሳውዲ አረቢያ መንግስት ጋር ያለን የሁለትዮሽ ግንኙነት ይህንን የጋራና የተከበረ ዓላማ ለማራመድ ያለመ ነው። ይህም አዲስ አይደለም። ለረጅም ጊዜ በዚህ ጥረት ውስጥ ተሰማርተን ቆይተናል። አሊያንስ ለመፍጠር ብለን ሳይሆን ሳውዲ አረቢያ በቀጠናው ከፍተኛ ጂኦ ስትራቴጂካዊ ሚና ስላላት ነው። ሳውዲ አረቢያ በቀይ ባህር ቀጠና መረጋጋትን፣ ደህንነትንና ልማትን በማስተዋወቅ ረገድ መጫወት ስላለባት ሚና ተወያይተናል በማለት ከሁለቱ ሀገራት ጋር ስላደረጓቸው ዝርዝር ስምምነቶች በመግለጽ በአጠቃላይ ከሳውዲ አረቢያና ከግብጽ ጋር ያለን ግንኙነት ፍሬያማ ሆኖ ቀጥሏል ሲሉ መልሰዋል። በባለፈው ዓመት በአድማ ሲጠየቁ የነበሩት የሕክምና ባለሙያዎቹ ጥያቄ አሁንም አልተመለሰልንም ሲሉ ባለሙያዎቹ ገለጹ። የስራ ማቆም አድማ አድርገው የነበሩ የጤና ባለሙያዎች አገዛዙ የአደጋ ተጋላጭነት ክፍያ፣ የነጻ ትራንስፖርት አገልግሎትና የመኖሪያ ቤት ጥያቄዎቻቸውን አስመልክቶ የተነሱ ጥያቄዎች ይመለሳሉ ብለን ብንጠብቅም እስካሁን እንዳልመለሰና ለመመለስም ዝግጁ እንዳልሆነ አስታውቀዋል። ከአድማ በኋላ የተመለሱ ጥያቄዎች መኖራቸውና አንዳንዶቹም በአጭር ጊዜ ይፈታሉ ብለው እንደሚጠብቁ የገለጹት የጤና ባለሙያዎቹ ለአንዳንድ ጥያቄዎቻቸው ግን አገዛዙ ምላሽ ለመስጠት ፍላጎትም ሆነ ዝግጁነት እንደሌለው መረዳታቸውን ጠቁመዋል። የጤና ባለሙያዎቹ አገዛዙ ሊመልስላቸው ፈቃደኛ አልሆነም ካሏቸው ጥያቄዎች መካከል አንዱ የሀገሪቱ የጤና ዘርፍ ከሲቪል ሰርቪስ አወቃቀር ይውጣ የሚል እንደሆነ ለዋዜማ ተናግረዋል። መንግስት ባለፉት ወራት ከመለሳቸው ጥያቄዎች መካከል የደሞዝ ማሻሻያ፣ የትርፍ ሰዓት ክፍያ፣ የተጨማሪ ስራ ክፍያና የነጻ ሕክምና አገልግሎት ይገኙበታል ያሉ ሲሆን በጉዳዩ ላይ ጤና ሚኒስቴር ምላሽ እንዲሰጥ ጥያቄ ቀርቦ ለአንድ ሳምንት ብንጠብቅም እስከዛሬ ምላሽ አላገኘንም ብለዋል። ከዋዜማ ራዲዮ ጋር ቆይታ ያደረጉት የጤና ባለሙያዎች ተመለሱ ያሏቸውን ጥያቄዎች ቢያነሱም የኦሮሚያ ሐኪሞች ማህበር አገዛዙ የጤና ተቋማት ውስጥ የሚሰሩ የጤና ባለሙያዎች መንግስት በቅርቡ ባደረገው የደሞዝ እርከን ማስተካከያ መሰረት የትርፍ ሰዓት ክፍያቸው እንዳልተከፈላቸው ገልጸዋል። አገዛዙ በቅርቡ ለሁለት የመንግስት ሰራተኞች አደረኩት ያለው የደሞዝ ጭማሪ የሕክምና ባለሙያዎችን ጭምር እንደሚያካትት የተገለጸ ቢሆንም ለኦሮሚያ ክልል የጤና ባለሙያዎች እየተከፈላቸው ያለው የትርፍ ሰዓት ክፍያ ከደሞዝ ጭማሪውም እርከን ጋር የማይጣጣምና ቀድሞ ሲከፈል በነበረው እርከን የቀጠለ መሆኑን ማህበሩ አስታውቆ ይህም በጤና ባለሙያዎች ዘንድ ከፍተኛ ቅሬታ መፍጠሩን በመግለጽ የኦሮሚያ ክልላዊ መንግስት ብቻ የቀድሞ የትርፍ ሰዓት እርከን በነበረበት እንዲቀጥል ለምን አደረገ ሲል የጤና ቢሮ ማብራሪያን እንዲሰጥበት መጠየቁ ታውቋል። የስራና ክህሎት ሚኒስቴር በ2025 ከ80 በመቶ በላይ የፌዴራል ንግድ ፍቃዶች ተሰርዘዋል በሚል እንግሊዝኛው ሪፖርተር ጋዜጣ ያወጣውን ዘገባ አስተባበለ። የስራና ክህሎት ሚኒስቴር ሪፖርተር እንግሊዝኛ ጋዜጣ በጥር 10 2026 እንደ አውሮፓውያን አቆጣጠር በ2025 ከ80 በመቶ በላይ የፌዴራል ንግድ ፍቃዶች ተሰርዘዋል በሚል ርዕስ ያወጣውን ዘገባ ሙሉ ለሙሉ ውድቅ በማድረግ አጥብቆ አውግዟል። ሚኒስትሩ ባወጣው መግለጫ ጽሑፉ በሐሰትና በተሳሳተ ዘገባ ላይ የተመሰረተና ከፍተኛ የፕሮፌሽናል ጋዜጠኝነት ደረጃውን የጣሰ ነው ሲል አስተባብሏል። ሪፖርተር ጋዜጣ በፌዴራል ደረጃ ከተመዘገቡ 570 ሺህ የንግድና የአገልግሎት ሰጪ የግል ድርጅቶች ውስጥ 470 ሺህ የሚሆኑት ማንኛውም ምክንያትና ሁኔታ ከፌዴራል መዝገብ ተሰርዘዋል ሲል ነው የዘገበው። ሆኖም የስራና ክህሎት ሚኒስቴር በሪፖርተር ዘገባ አንቀጽ ውስጥ የተጠቀሰው የገበያ ኢንተለጀንስ ሪፖርት እየተባለ የሚጠራው በሰራተኛና ክህሎት ሚኒስቴር ያልተመራ፣ ያልተጻፈ፣ ያልተረጋገጠ ወይም ያልተሰጠ ነው ብሏል። ይህንን ሰነድ ከስራና ክህሎት ሚኒስቴር ጋር ለማያያዝ የተደረገው ሙከራ ውሸትና አሳሳች ነው ያለው መግለጫው ጋዜጣው የሰነዱን ትክክለኛነትና ባለቤትነት ማረጋገጥ እንዳልቻለና ከመታተሙ በፊት ከማንኛውም የሚኒስቴር መስሪያ ቤቱ ኃላፊ ማብራሪያ እንዳልጠየቀም ሲል ነው የገለጸው። ሚኒስተሩ በሪፖርተር የቀረበው ዘገባ የተረጋገጡ አስተዳደራዊ መረጃዎችን በቀጥታ ይቃረናል ያለ ሲሆን በአሁኑ ወቅት ይፋ የሆኑ መረጃዎች እንደሚያሳዩት 435278 አዳዲስ ኢንተርፕራይዞች ወደ መደበኛው ስርዓት መግባታቸውንና ይህ እውነታም የጅምላ ወድቋል ከሚለው ጋር ይቃረናል በማለት አብራርተዋል። የጋዜጣው ዘገባ ትክክለኛውን የኢኮኖሚና የድርጅት ምዝገባ ገጽታ ያዛባል ያለው የስራና ክህሎት ሚኒስቴር መግለጫ ሪፖርተር የእንግሊዝኛ ጋዜጣ መዝገቡን በአስቸኳይ እንዲያስተካክል የሚል ጥሪም አቅርበዋል።
ትራምፕ በኢራን ወታደራዊ እርምጃ ሊወስዱ እንደሚችሉ የተነገረ ሲሆን ከኢራን ጋር በሚገበያዩ ሀገራት ላይም ታሪፍ ጥለዋል። የዋይት ሀውስ ፕሬስ ሴክሬታሪ ካሮሊን ሌቪት ዛሬ በሰጡት መግለጫ ፕሬዚዳንት ዶናልድ ትራምፕ ዲፕሎማሲን እንደ መጀመሪያ አማራጭ ቢይዙም አስፈላጊ ሆኖ ከተገኘ ግን በኢራን ላይ ወታደራዊ እርምጃ ለመውሰድ አይመለሱም በማለት ገልጸዋል። ፕሬዚዳንቱ አስፈላጊ ነው ብለው ካመኑ የአሜሪካን ወታደራዊ አቅምና አውዳሚ ኃይል ለመጣ አይፈሩም። ይህንን ደግሞ ከኢራን መንግስት በላይ ጠንቅቆ የሚያውቅ አካል የለም ያሉት ኃላፊዋ ስለ ቀጣዩ እርምጃ ሲጠየቁም ፕሬዚዳንት ትራምፕ ቀጥሎ ምን እንደሚያደርጉ የሚያውቁት እሳቸው ብቻ ናቸው፣ ዓለም ግን በትዕግስት መጠበቅና መገመት ይኖርበታል ሲሉ ገልጸዋል። ዶናልድ ትራምፕ በበኩላቸው ከኢራን ጋር የንግድ ግንኙነት በሚያደርጉ ማናቸውም ሀገራት ላይ የ25% ታሪፍ እንደሚጥሉ አሳውቀዋል። ፕሬዚዳንቱ በትሩዝ ሶሻል የማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ከኢራን ጋር የሚነግዱ ሀገራት ከአሜሪካ ጋር በሚኖራቸው ማንኛውም የንግድ ልውውጥ ላይ ይህ የ25% ታሪፍ ተፈጻሚ እንደሚሆን ገልጸው ውሳኔው ከአሁኑ ሰዓት ጀምሮ ተግባራዊ ይሆናል ያሉ ሲሆን ይህ ትዕዛዝ የመጨረሻና ወሳኝ ነው በማለት ገልጸዋል። ትራምፕ የሚወሰደው እርምጃ ዝርዝር አፈጻጸም ባያስታውቁም ከኢራን ጋር ከሚነግዱ ሀገራት መካከል አንዷ ኢትዮጵያ እንደሆነችም የሚታወቅ ነው። ትራምፕ ኢራንን በኢኮኖሚ ለመነጠል የወሰዱበት ይህ እርምጃ በነዳጅ የበለጸገችው ኢራን በሀገር ውስጥ የተነሳባትን ግዙፍ ህዝባዊ ተቃውሞ ለመቆጣጠር እየተንገዳገደች ባለችበት ወቅት መምጣቱ ሌላው ትኩረት የሳበ ጉዳይ ነው። በቅርቡ በተቀሰቀሰው ተቃውሞ በርካታ ሰዎች መገደላቸው የተዘገበ ሲሆን ትራምፕ ይህ ግድያ ከቀጠለ በኢራን ላይ ወታደራዊ እርምጃ እንደሚወስዱ ዝተው ነበር። ፕሬዚዳንቱ ቅዳሜ ዕለት በሰጡት አስተያየትም ኢራን ምናልባትም ከዚህ በፊት አይታው የማታውቀውን ነጻነት እየተመለከተች ነው፣ አሜሪካም ለመርዳት ዝግጁ ናት ሲሉ ለተቃዋሚዎቹ ያላቸውን ድጋፍ በግልጽ አሳይተዋል። ሶማሊያ ከኤምሬቶች የነበረውን የሁለትዮሽ ስምምነቶችን በመሰረዝ ከሀገሪቱ ጋር ያለውን ግንኙነት ማቋረጧን አስታወቀች። የሶማሊያ የሚኒስትሮች ምክር ቤት ውይይት ካደረገ በኋላ ባወጣው መግለጫ ከተባበሩት አረብ ኤምሬቶች ጋር የተፈረሙ ስምምነቶችን መሰረዙን ይፋ አድርገዋል። ይህም ከወደብ ከደህንነትና ከመከላከያ ጋር የተያያዙ ስምምነቶችን እንደሚያካትትና ከበርበራ ከቦሳሶና ከኪሲማዮ ወደቦች ጋር የሚገናኙ ስምምነቶች እንዲሁም ከሶማሊያ ፌዴራልና ክልላዊ ተቋማት ጋር የተደረጉ ስምምነቶች መሰረዛቸው ታውቋል። የበርበራ ወደብ ስምምነት እንደ አውሮፓውያን አቆጣጠር በ2016 የሶማሊላንድን አስተዳደር ከዲፒ ወርልድ ጋር የተፈራረመው ሲሆን ሶማሊያ ስምምነቱ ያለ ፌዴራል መንግስቱ እውቅና የተፈረመ ነው ብላ ስትቃወመው ቆይታለች። የሶማሊያ መንግስት ውሳኔውን ያሳለፈው የሀገሪቱን ሉዓላዊነት፣ የግዛት አንድነትና ህግ መንግስት ለማስጠበቅ መሆኑን ገልጿል። የሶማሊያን መንግስት የሀገሪቱን ነጻነት፣ ብሔራዊ አንድነትና ፖለቲካዊ ሉዓላዊነት የሚገዳደር ድርጊት ስለመፈጸሙ ማስረጃ በማግኘቱ የወሰደው እርምጃ መሆኑን አስታውቋል። መሰል ድርጊቶች ዓለም አቀፍ መርህንና ሉዓላዊነትን እንደሚጥሱ እንዲሁም የተባበሩት መንግስታት፣ የአፍሪካ ህብረት፣ የኢስላሚክ ትብብር ተቋምና አረብ ሊግ ያረቀቋቸው ጣልቃ ላለመግባት የተደረሱ ስምምነቶችን እንደሚጣረሱ የሶማሊያ መንግስት ገልጿል። ውሳኔው የሶማሊያን አንድነትና ነጻነት የሚገዳደር ድርጊትን የሚቃወሙ የሶማሊያ ዜጎችም ጭምር እንደሆነ አመልክቷል። የሶማሊያ የውጭ ጉዳይ ሚኒስትር ውሳኔውን ለተባበሩት አረብ ኤምሬቶች፣ ለአፍሪካ ህብረት እንዲሁም ለመንግስታቱ ድርጅት የሚያሳውቅ መሆኑን ገልጿል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።